ጤናስጥልኝ አድማጭ ተከታታዮቻችን የፕራይም ሚዲያ ፕራይም ሎግ ሳምንታዊ ውይይታችንን ይዘን ቀርበናል። እንደምን ቆያችሁ እንደምን ሰነበታችሁ? ያው እንግዲህ የፕራይም ሚዲያ ፕራይም ሎግ ፕሮግራም ከዚህ ከወደ ዲያስፖራ ነው የምንጀምረው። መጀመሪያ እስኪ ከመጀመራችን በፊት ከዲያስፖራም ደግሞ የሚሞቀው ገበያ ያለው ግርግር ያለው የኔ ዲያስፖራ ነው ቶሌራ ወደ እኔ እስክመልስ ድረስ እስኪ አድማጭና ተከታታዮቻችንን ሰላም በልልን። እንዲሁም ደግሞ የተለያየ ድጋፍ ሀሳብ የሰጣችሁን አስተካክሉ ያላችሁን እናመሰግናለን። ድጋፋችሁ ይቀጥል፣ ምክራችሁ ይቀጥል፣ ትችታችሁም ይቀጥል። ሁሉም ከሁሉም ግንባታ አለው። ከትችቱም የምንወስደው ነገር አለ፣ ከጥንካሬውም እንደዚሁ ከሐሳብም የምንወስደው ነገር አለ እና ሰው ሆኖ ሙሉ የሆነ ስላሌለ ከምናገኘው ብርታት ይሆነናል። በርቱ፣ እናመሰግናለን ማለት እፈልጋለሁ። ቶሌራ አንተስ እስኪ አድማጭ ተመልካቾቻችን ሰላም ባላቸው። ጤና ይስጥልኝ አድማጭ ተመልካቾቻችን። ይሄው እንግዲህ ተመልሰን መጥተናል። በሳምንት ቃል በገባ ነው መሰረት በአብዛኛዎች አድማጮቻችን በቲቪ የምትመለከቱ ናቸው። ከዚህ በፊትም ብለናል የኛ ሚዛናዊ የሆነ አስተያየት ነው። ከሁሉም አቅጣጫ ሚዛናችንን ጠብቀን እውነት የሆነውንና እውነት የሚመስለንን ብቻ የምንናገር፣ ገበያ ለመሳብ ላይክ እና ሼር ለመሳብ የምናደርገው ብዙ ጥረት የለም። እንደዛም ሆኖ እንግዲህ እናንተ የሚሰጡን ፊድባክ ወይንም ሐሳብ በጣም ይጠቅመናል፣ እየደረሰን ነው። በጣም ነው የምናመሰግነው። የምናሻሽላቸውን ነገሮችም እናሻሽላለን። ትንሽ የሰዓት ርዝመት እንዳለ እንሰማለን። እሱን እንትን ለማሳጠር እንሞክራለን። ግን ሐሳባችን እንዳይቋረጥም ደግሞ እንፈራለን፣ እንሰጋለን ለማለት ነው። ከዛ ውጭ እንግዲህ በጣም ነው የምናመሰግነው። አድብራኔ አንቺም እንግዲህ እንኳን ተመለሰሽ መጣሽ። ሁሌ ከአንቺ ጋር መስራት በጣም ደስ ይለኛል። በጣም ደስተኛ ነኝ። ተባረቂ። አመሰግናለሁ። ያው የማርፈዴን ትዕግስትህን አደንቀዋለሁ። ሁሌም በሰዓት ባልገኝም አጋጣሚ ሆኖ እግዚአብሔር ሲያድለኝ እኔ ሰዓት አክባሪ አይደለሁም። የስራ ጓደኞቼ ትዕግስተኞች ናቸው። ባለቤቴም ትዕግስተኛ ነው። የመስሪያ ቤት ደሞዝ የሚከፍለኝ ማለቅ አንድ ሰዓት ማርፍጄ ብገባ አሪኦኬ አንድ ሰዓት በኋላ ከቆየ ነው ደውሎ አሪኦኬ ኢዝ ኤቭሪቲንግ ኦኬ የሚለው። እስከ አንድ ሰዓት ምንም አይደል። አንድ ሰዓት ካለፈ ነው በሰላም ነው። ሰዓት ላይ ነው ጎበዝ አይደለሁ። በጣም ተቃራኒ። ትዕግስትን አደንቃለሁ። ሰውን ቁጭ ብሎ መጠበቅ ይሰለቻል። ግን ያው እንግዲህ እንደው መደጋገፉ ያው ጥንካሬ ይሆናል። መደጋገፍ እና መቻቻል የሚባለው እዚህ ላይ ነው። በጣም ጥሩ ነው። እንግዲህ ደብራኔ እንግዲህ ዋሽንግተን ዲሲ በአብዛኛው የኢትዮጵያ ፖለቲካ የዓለም ፖለቲካ የሚቀመርበት እንዲሁም የሚደገስበት የሚሸከንበት ሁሉ ነገር የሚሆንበት ነው። እንግዲህ ትናንትና እንግዲህ ይህም ቪዲዮኛ ቀርመን ነው በምንቀዳ ሰዓት ትናንትና ነው የሚባለው በኦንላይን የተካሄደ ስብሰባ ነበረ። አብሮነት የሚለው ታይትሉ ጦርነት ይቁም ሰላም ይምጣ የሚል ያው በዚህ ከ100,000 ሰው በላይ እንደሚገኝበት እኛም ተከታትለን ነበር። ባለፈው ሐሳባችንን ሰጠንበት ነበርና አሁን ያ ስብሰባ ተካሂደዋል። በእርግጥ የስብሰባውን ሙሉ አልተከታተልኩም። ካለፈ በኋላ አንዳንድ እንደው ለዛሬ ውይይት ይሆነኛል ለማለት አልፌ ያየኋቸው አሉ። ተሳታፊዎችን አይቻለሁኝ። ከተሳታፊ የመጀመሪያ ሐሳባቸውን ለማየት ሞክሬያለሁ። እነማን ናቸው የተጋበዙት እንግዶች ለማለት ከተጋበዙት ውስጥ ለኔ መገኘት አልነበረባቸውም የምላለኝ። ለምሳሌ ጦርነት የሚያካሂዱ በብሔር የተደራጁ
የቀድሞ የህዋት የኢህአዴግ ባለስልጣን የሆኑ እንዲሁም የማከብራቸው አቶ ገዱ አንዳርጋቸው መንግስት የነበሩ መንግስት ያቋቋሙ መንግስት ውስጥ ኃላፊነት የወሰዱ እነዚህ እንደው ባይገኙበትና እንደው ሙሉ በሙሉ የአዲስ ፎርስ የሆኑ አዲስ ሀሳብ ያላቸው ቢገናኙበት አዲስ ጠንክረው የብልጽግና መንግስትን በደንብ ፍርሃት ሊሆኑ የሚችሉ በጣም መቃወም የሚችሉ ለኢትዮጵያ ህዝብም አማራጭ ሀሳብ ማቅረብ የሚችሉ አማራጭም ሆኖ መቅረብ የሚችሉ ቢገናኙበት በተለይ አዲስ ፎርሶች በፖለቲካ በኢትዮጵያ ፖለቲካ ሂደት ውስጥ በቀድሞም በአዲሱም እንደው የራሳቸውን አሻራ ያላቸው ያሌላቸውም ቢሆን ባይሳተፉበት ደስ ይለኝ ነበር። ለምን አብሮነቱን በጣም ስለምደግፍ አስፈላጊ ነው ብዬም ስለማምን ማለት ነው። ከዛ ውስጥ እንግዲህ እኔ በጣም የተመቸኝ የሶማሌው ዶክተር እስማኤል ከሶማሌ የመጡት እሳቸው የተናገሩት ከእሳቸው ውስጥ we failed to build a national consensus የሚሉት በጣም ተስማምቶኛል። ሀገራዊ የሆነ ራዕይ ሀገራዊ የሆነ ምኞት አንድነት ፖለቲካ በኢትዮጵያ ውስጥ የለም። ያ አለመኖሩ ኢትዮጵያ ዋጋ እያስከፈለ ነው። እሱ ጥሩ ሀሳብ ነው። በእርግጥ አቦይ ስብሃት ያሉት ደግሞ ምንድነው በዚህ በአብሮነት ውስጥ የተሰበሰቡት ተወካዮች ኢትዮጵያን እንዴት ይረዱታል፣ ምን አይነት አይዲዮሎጂ አለን የሚል እንግዲህ ስለ ኢትዮጵያ ያላቸውን እይታ ማወቅ ይፈልጋሉ ይመስለኛል። የኢትዮጵያ ህገ መንግስት ያለውን መፍትሄ መገኘት የሚለው ነገር ለምን አቃታቸው? በረጅም ዓመት ተጽዕኖ ፈጣሪ ፖለቲካ አገር አስተዳዳሪ የፖለቲካ ድርጅት የጀርባ አጥንት ናቸው፣ የቆዩ ናቸው። እንግዲህ በጊዜያቸው ሳያደርጉ ቀርተው አሁን ካሁን በኋላ ጉልበት እያላቸው ማስፈጸም ሲችሉ ሳያደርጉ ቀርተው አሁን በኬሮፍ በሌላ አስተላላፊነት ወይም ተሸካሚነት ፈልጎት ነው የሚል የሆነ ጥያቄ ፈጥሮብኛል። ግን ከፕሬዘንት ካደረጉት ውስጥ ትንሽ የኦቦ ገዱን በጣም ወድጃለሁኝ። ቢሮክራሲ ውስጥ እንደቆዩም ችግሩን ብቻ አይደለም መፍትሄ ሀሳብ ጋር ነው ያቀረቡት። እንደሱ አይነት አቀራረብ ብዙዎቹ ችግሩን ነው የሚታወቀውን አክቲቪስቱም ኢትዮጵያ ውስጥ ያለውም የመንግስት ደጋፊውም ተቃዋሚውን የሚያውቁትን ነው ችግር እየደረደሩትና ለመፍትሄ ሀሳብ የሚሆንም ያቀርቡ የሉም። እንዲሁም የአቶ ዘመነ ካሴ እሳቸው እንግዲህ ሰላም ጦርነት ይቁም የሚለው አቁመው ወይ ልናቆም ነውና ሸምግሉም ብለው ቢመጡ እቀበላቸው ነበር። አበባ ይዤ በቃ በኦንላይን ቸፕቸፕቸፕ አደርግላቸው ነበር ወይ ጨበጭብላቸው ነበርና ግን እንደው ማነው ማንን የሚወቅሰው? ኃላፊነትስ እስከመች ነው የሚወሰደው? የሆነው በሙሉ በቃ የኢትዮጵያ መንግስት እንዳደረገው ብቻ አርገው በዚህ በለውጡ ውስጥ የነበረውን ችግር ከዛም በኋላውም ያለውን የጦርነቱንም ራሳቸው ምክንያት የሆኑ ሆነናል። ለምሳሌ አቦይ ስብሃት የትግራይ ክልል ለብቻ ለማስተዳደር ወይ ለመቁረጥ ይሁን ብቻ የኢትዮጵያ መንግስት የኢህአዴግ ነው እንግዲህ ኢህአዴግ ነው ብልጽግና ሳይሆን በፊት ለውጡን ከኢህአዴግ ውስጥ የነበሩ የወጡ ልጆች ናቸው የለውጡ ተሸካሚ የሆኑት ለውጡን ወደፊት እንዲሄዱ ኃላፊነት የወሰዱት ልጆቻቸውን አግዘው ለውጡ በሰላም መሬት እንዲደርስ ለህዝብ እንዲደርስ ህዝብ የፈለገውን እንዲያገኝ ማገዝ ሲገባቸው ጦርነት ከፍተው እምቢ ብለው የሀገር መከላከያ ስልጣን ላይ በነበሩ ሰዓትም እነሱን ሲከላከል የነበረ እራሳቸው 45 ደቂቃ የፈጀ መብረቃዊ እርምጃ ወሰድን ብለው ያንን ጦርነት የጀመሩት ኃላፊነት ሳይወስዱ ለዛ ድርጊታቸው ሳይጸጸቱ ይቅርታ ሳይጠይቁ አሁን መጥተው ስለ ሰላም ቢሰብኩ እኔና የኔ መሰሎች ኢትዮጵያ ህዝብ ይቀበላሉ? ከነዚህስ ምን ሰላም ነው የምንጠብቀው?
እና ሌላው አጣልስ አረጋው መንግስት በጣም በዚህ ስብስብ እንደፈራና ሚዲያ እንዳቋረጠ ይናገራሉ። እውነት ስብስባቸው ላንተ የሚያስፈራ ነው? እውነት በአየር ላይ በኦንላይን ሰው ተገናኝቶ የመንግስትን ለመጣል ስጋት ላይ ይደርሳል? ካለን ልምድ አንጻር ለእኔ አይመስለኝም። እውነት መንግስት ይሄን ፈርቶ ኔትወርክም ካቋረጠ መንግስት ልክ አይደለም ነው። መፈራት የሚገባውን ነገር ነው ያልፈራው። ለምን? አብረን ነው የምንኖረው። ንቅናቄውን፣ ሂደቱን፣ የዲያስፖራውን አቅሙን ይሄ ፖለቲካሊ በተለይ በፖለቲካ ውስጥ የሚደረጉ አሊያንስ የተሳካልን አለ፣ ያልተሳካልን አለ። ያልተሳካልን አሊያንስ እንደዚህ ሶሊዳሪቲ ኦሮሞ ነፃነት ግንባር በነበርን ሰዓት አሊያንስ ፎር ፍሪደም እንደ ዲሞክራሲ ብለን ከኢትዮጵያውያኖች ከኢትዮጵያ መንግስት ከሚቃወሙ ጋር አንድነት ፈጥነን ነበር። ምንም አላደረገም፣ ምንም አልተሳካም። ለምን? አንድነት ያደረግነው መንግስቱን ለመጣል እንጂ አንድ አይነት አላማ፣ አንድ አይነት ስለ ሀገር ፖሊሲ አቋም አስተያየት ስላልነበረን ነው የትም ያልደረሰው። የተሳካልን አንድነት የኦሮ አማራ ሙቭመንት ነው። ለውጡ እንዲመጣ ወይም ለመምጣቱ ስኬት ካደረገው አንዱ የሆነውን ነው። ያንንም የተሳካልን ውስጥ ያሉት ስለተደራጁ ስለመሩ እነሱ የኛን አይነት ደጋፊ ይፈልጋሉ። ውጭ ያለው አካልና ውስጥ ያልካል ተናቦ እኛ በሚዲያው በአድቮኬሲው ማድረግ ስለምንችል በነፃነት አግዘናቸው የነሱ ዝግጅት የነሱ ከውስጥ ንቅናቄውን መጀመርና ማካሄድ ነው ለውጡን ያመጣው። አሁን ያለው የአብሮነት ስብስብ ግን ያንን አይመስለኝም። እንደዛ ደግሞ ብልጽግና ድሮ ኢህአዴግ ውስጥ የተለያየ ሀሳብ ነው ያለው። የኦሮሞ ፓርቲ አለ፣ የትግራይ ፓርቲ አለ፣ የደቡብ አለ፣ የአማራው አለ። እነዚህ የተለያዩ ኢህአዴግ ሆኖ የራሳቸው የፖለቲካ ፍላጎት የስልጣን ፍላጎት ያላቸው ውስጣዊ በታትነው ወይም ተጣልተው ወይም የህዝብ ጥያቄ ደግፈው ከዛ ውስጥ ሊሳካላቸው ይችላል። አሁን ያለው ፓርቲ አገር የሚያስተዳድረው ብልጽግና ብቻ ነው። ያ ብልጽግና አዎ በሌሎች ከስር እንደ የሌሎች ብሔር ብሔረሰቦች ኃላፊነትም ምንም ውስጣቸው አለ። እነዛ ያሉት ግን በነሱ ሳይድ ያን ያህል የሙቭመንት የቅሬታ መንግስትን የመጣል ከዛ የሚሰማ የሆነ ጭንጭብታ ምናምንም የለም። ያኔ ነበረ። ለምሳሌ የኦፒዲዮ በዛን ጊዜ ቢወሰድ ከሆነ የአባዱላ ግሩፕ ይባላል። ብልጽግና ውስጥ ይህ አይነት ሹክሹክታም አይሰማም። እና እንዴት ነው ይሄ ስብስቡነት እንደኛ ለውጥን ያመጣው ግሩፕ ፍርሃት ሊሆን የሚችለው? ወይም ደግሞ ፍርሃቱ የሚቀር አማራጭ ሊሆን የሚችለው ይታይሃል ወይ? እስኪ አንተ እንግዲህ ያው ጋዜጠኛ ነህ፣ እንደኔ እየሮትክ ወይም የድርጅት ሂሳብ ስራ እየሰራህ አልፎ አልፎ ሲመች አታዳምጥም። አንተ የበለጠ ስለምትረዳውና ስለምታዳምጥ እስኪ ንገረኝ። ያው ስራ ላይ እንግዲህ እኔ ሁሌም ስራ ላይ ነኝ፣ ዊኬንድም፣ ለዛ ነው አቴንሽን ያልሰጠሁትና ያላዳመጥኩት። አመሰግናለሁ አዴ ብርሃኔ። በትክክል አስቀምጠሻል እኮ የቱ ጋር እንዳላዳመጥ ያልገባኝም በጣም ጥሩ አድርገሽ ተናግረሻል። በጣም ነው የማመሰግነው። እኔ ከሁሉ በፊት ይሄ ግንቦት የሚባል ወር ነው እኔ በጣም የሚገርመኝ። ግንቦት የሚባል ወር በኢትዮጵያ ፖለቲካ ላይ ያለው አጋጣሚ ነው፣ ተፈልጎ ነው፣ አይገባኝም በፍጹም። እና ግንቦት እኔ እንደማስታውሰው ግንቦት ውስጥ በደርግ ጊዜ የመፈንቅለ መንግስት እንትን ብሎ ትልልቅ ጀነራሎች የተረሸኑበት ግንቦት 8 ነበረ። ከዛ በኋላ በሁለተኛው ዓመት ደርግ የወደቀበት በግንቦት 20 ነበረ። ከዛ ምርጫ 97 ግንቦት ውስጥ ነበረ። ግንቦት 7 ራሱ የተመሰረተው እንደዛ ነበር። አሁን ደግሞ ግንቦት 30 ተሰበሰቡ። እቺ ወር እንዳታልፈን ብሎ የመጨረሻውን ቀን የያዙ መሰለኝ። ግንቦት 30 እንግዲህ በእኛ ደግሞ በፈረንጅ ደግሞ እኛ በምንኖርበት ሀገር ማለት ነው ጁን 7 ነው የተደረገው።
የዚህ የግንቦትና የኢትዮጵያ ፖለቲካ ሁኔታ እንግዲህ ጁን ግንቦት ውስጥ ብናደርግ እንግዲህ ይቀናናል ብለው በምኞት ነው ወይንስ አስበውበት ነው ወይንስ አጋጣሚ ነው አላቅም። አንቺ እንትን ያልሽው ለኢትዮጵያ መንግስት ስጋት ይሆናል ወይ ነው? ስጋት የደመኔ ምንድነው ስጋት የሚሆነው? እና የአዲስ ነገር እኮ አይደለም። የነበሩ ሰዎች በየግላቸው በየፋና በየፊናቸው ሲራወጡ የነበሩ ሰዎች ናቸው እኮ ተሰባስበው ለመጀመሪያ ጊዜ ያሉ የማይገናኙ ሊገናኙ በሁሉ በብዙ ነገር የሚለያዩ ሰዎች ለመጀመሪያ ጊዜ አንድ መድረክ ላይ ሊገኙ ነው ተብሎ ነው የተወደሰለት። በእርግጥም አዎ እነዚህ ሰዎች እርስ በራሳቸው ጠላት ያሉ ናቸው። አላማቸው በጣም የተለያየ ነው። ፋኖ የሚባለው የአማራን የበላይነት እመልሳለሁ፣ 4 ኪሎ የአያቴን እንትን እመልሳለሁ፣ ስርዓቱም የድሮ ስርዓት ይመለስ የሚል የአማራ ህዝብ ያልሆነ ግን በምኞት የሚዋኙ ነው። ወቦ ወይንም ኦላ የኦሮሞ ነፃነት አርሚ የሚባለው ኢንዲፔንደንት ኦሮሚያን እንትን ለመሰረታለሁ የሚል ኢትዮጵያን አሁን ኢምፓየር ነች ብሎ የሚያምን አሁንም ኢምፓየር ስለሆነች ኢምፓየሩም አልተሰበረም። ከዛ በኋላ ኦሮሚያ ኢንዲፔንደንት ኦሮሚያ ነው የሚያገባኝ እንጂ ሌላውን አያገባኝም የሚል ነው። የትግራይ እንትኖች ትግራይን ለመገንጠል እንግዲህ በጦርነቱ ጊዜ እነሱ ከሱዳን ወይ ከሌላ ሀገር ጋር እንደ አገር ለመሆን ኢትዮጵያ በቃን ብለው የተጸየፉ ናቸው። እና እነዚህ ናቸው እኮ ምን አይነት ኢትዮጵያ ላይ ለመግባባት እንደመጡ የማይታወቅ በእርግጥም ይሄ ሲለፈፍ በፍጹም የማይገናኙ ሰዎች የሚገናኙበት መድረክ ነው አሉ። አንድ የሚያደርጋቸው ነገር አለ። አንድ የሚያደርጋቸው የዶክተር አብይ ጥላቻ፣ በጥላቻ ላይ የተግባቡ ቡድኖች ናቸው። ለኢትዮጵያ አስበው አይደለም፣ ለኢትዮጵያ ህዝብ አስበው አይደለም፣ ማሰብም አይችሉም፣ ችሎታውም የላቸው። ለምንድን ነው እኔ እንደፍሬ የምለው? አዲስ ነገር አይደለም፣ አዲስ ሰዎች አይደሉም። ከዚህ በፊት ሞክሮ ያልተቻላቸውን እስቲ ደግሞ አሁን ተሰባስበን ደግሞ ሞክር ነው። እና እነማን ናቸው የምለውን አንቺ ብለሻል። እና እነ አቶ ስብሐት ነጋ ለራሳቸው በዚህን ጊዜ ሞኖክሴ ሆነው ከዚህ በፊት ለሰሩት ኃጢአት ንስሐ ገብተው ወደ እግዚአብሔር እንትን ብለው መጸለይ። እግዚአብሔር እኮ ነው እንትን ያላቸው ጊዜ እድሜ የቀጠለላቸው። እነ አባይ ፀሐዬ እነ ስዩም መስፍን እኮ ከሳቸው ጎን የተገደሉት። እኚህ እኮ ትግራይ ውስጥ ተራራ ውስጥ የማይደረስበት ተራራ ውስጥ በኢትዮጵያ ወታደር እኮ ነው በቃሬዛ ተሸክመው የወጡት። በቃሬዛ ነው እኮ እንትን ከተሸሸጉበት የወጡት። እና የመጀመሪያ ነገር የጠየቁት ምንድነው? ያኔ ሲጃራ አምጡልኝ ነው ያሉት። ሲጃራ ሲያቦኑ ነው ያየሁት በቪዲዮ ነው። እና ከዛ በኋላ ኮንፊውዝድም የሆኑ ይመስለኛል። ፀጉራቸው ሁሉ እንትን ብለዋል። በቃ ከሰውነት እንትን ወጥተው እስር ቤት መጡ። መንግስት ደግሞ ከተወሰነ ጊዜ በኋላ የእኚህ ሽማግሌ እንትን ውስጥ እንዳይሞቱብኝ በሚል አዝኖላቸው ለቀቃቸው። ለሕክምና ነው አሜሪካን ሀገር የመጡት። እና ትላንትና እኔ ሳያቸው በጣም ነው የደነገጥኩት። ልክ ከመቃብር ወጥተው እንደሚያወሩ ነው ያየሁት። አንደኛ አላማቸው የቲፒኤልኤፍ አላማ የእሳቸውም የፖለቲካ እንትን ሞቷል። የሞተ ነገር ነው። የሞተን ወክለው ነው የመጡት። የሞተውን ነገር ወክለው ነው የመጡት። እና ስለ ኢትዮጵያ አንቺ እንዳልሽው ኢትዮጵያን እኮ እንደፈለጉ ሲያሽከረክሩ የነበሩት አንዱ ናቸው አይደለም እንዴ? የኢትዮጵያን ኢኮኖሚ የኢትዮጵያን ፖለቲካ በሚገባ ሲያሽከረክሩ የነበሩት። እንዲያውም አንዳንድ የፖለቲካ ድርጅቶች በሳቸው በኩል ነው እኮ መንግስትን ኮንታክት የሚያደርጉት። ይሄ ሰውዬ ዋጋ የለውም ብሎ ኃይለማርያም እንትን ሲባል እኮ የሚቆጡት እኮ ናቸው። አንተ ዝም በል እንዳንትን ብለው በስልክ እየተቆጡ እንትን የሚሉ ሰው ናቸው እኮ። ያኔ ይሄ አይዲያ አልነበረም ወይ? ስለ ኢትዮጵያ እኮ ሊያስተምሩ ይፈልጋሉ። እቺን ኢትዮጵያ ተረድታችኋል ወይ ነው ብለው ነው የሚጠይቁት። እና ይሄ ምንድን ነው የሚያሳየን? ቲፒኤልኤፍ ከእንትኑ በስተጀርባ እንዳለ ይሄንን አይዞ ብሎ እንትን ለማስመሰል ደግሞ ደብረጽዮን ደግሞ አልገኝም ብሎ እንዳኮረፈን የቀረ፣ በሌላ በኩል ደግሞ እንደ አቶ ስብሐትን አድንቀዋል። ከዛ እንትኖቹ ደግሞ አድቮኬት የሚያደርጉት ደግሞ እንደ
እና ሉላና እና ቴድሮስ ደግሞ እንትን ብለው ሞዴሬተር ሆነው ቴድሮስ ሞዴሬት ማድረግ እያደረገ ያ ሉላ የሚባለው ደግሞ ምንም መልእክት ይዞ አልመጣም። ትግራይ ላይ ጦርነት ሊጀመር ነውና ጦርነቱ እንዲቆም ተባበሩኝ ብሎ ስለ ትግራይ አውርቶ ነው ያቆመው። እና እንዲህ አይነት መልእክት ይዘው የመጡ አላማው ራሱ ምን ነበረ? ይሄ የማን እጅ አለበት የሚለው ምንድነው? ትዝ ያለኝ 2 ነው 3 ሳምንት አካባቢ ነው መሰለኝ የኤርትራው ፕሬዝዳንት ያሉት የሴምና የኩሽ አይነት እንትን ክፍፍል ለማስመሰል ከኦሮምኛ ተናጋሪዎቹን አንድ ሁለት ቀላቀሉበት እንጂ እነሱ ነው እንግዲህ እንዴት ነው እኛ ያለን ኦሮሞ ወይንም ደቡብ ኢትዮጵያን እንትን የሚል በሚል እልህ እየተቀነባበረ ይመስለኛል። እና እኔ በጣም እነማናቸው ምን ተናገሩ የሚለው ብዙ ምን ትማየት ተጠኝ ከሁሉም ደግሞ ለኢትዮጵያ መንግስት ስጋት ናቸው ብዬ እንትላለም። የኢንተርኔቱ ጉዳይ አንድ ነገር ልጠይቅሽ። አንቺ በቤትሽ አለሽ፣ በቤትሽ መጥቶ ሰው በቤትሽ ላይ እንደፈለገ እናገራለሁ ካለ ትፈቅጃለሽ እንዴ? ታውቂያለሽ ቤትሽ በፍጹም እንደማይናጋ፣ ከባለቤትሽ ጋር ሰላም እንዳለሽ ታውቂያለሽ፣ ከልጆችሽ ጋር ሰላም እንዳለሽ ታውቂያለሽ፣ ሙሉ እምነት አለሽ፣ ኮንፊደንት ነሽ። ግን ማንም መጥቶ ደግሞ በቤትሽ ኔጌቲቭ ነገር ላይ በአንቺ ቤት ላይ እንድናገር ትፈቅጃለሽ እንዴ? አንቺ አትፈቅጂም። ስለዚህ የኢትዮጵያ መንግስት ቢዘጋ እኔ አልፈርድበትም ማለት ነው። በቃ እነዚህ ጫጫታቸውን አልፈልግም ብሎ ቢዘጋ ቢያስፈልግ ማለት ነው ይዘጋል ብዬ አላምንም። ቢዘጋም እነሱ እኮ መንገድ ዝጉ ብሎ አይደለም እንደ እንትን ብሉት መንገድ ዝጉ መንግስት ላይ መንገድ ዝጉ ብሎ እኮ ነው እንትን ብሉት አይደለም እንዴ? መንግስትን የሚዘጋባቸው ምንድን ነው እንትኑ? እነሱ ምንድነው ሁለት ነገር ነው ለማስተላለፍ የሞከሩት። አንደኛ ለመንግስት ከአሁኑኑ አስፈሪ ሆነናል፣ ስጋት ሆነንበታል፣ ይሄው ኢንተርኔት እየዘጋ ነው፣ ኢንተርኔት ተዘጋብን ብለው ብዙ መልእክት ይመጣላሉ። ያ ብዙ ሰው መልእክት የሚያደርስላቸው ኢንተርኔት ከሌለ በምንድን ነው የሚያስተላልፈው? በምንድን ነው የሚያስተላልፍላቸው የነበረው? አንድ። ሁለተኛው ያን መንግስት ፈርቷል ማለት ነው። ሁለተኛው ምንድነው? ከዚህ የበለጠ ኦዲየንስ ተመልካች ይኖረን ነበረ። አሁን ኢትዮጵያ ውስጥ ኢንተርኔት ስለተዘጋ ነው እንጂ ከዚህ የበለጠ ሰዎች ታዳሚዎች ይኖሩን ነበር ለማለትና እንትኑ ቁጥሩን ከፍ ለማድረግ እድል ነበረን ለማለት ያለው መልእክት ይመስለኛል። እኔ ምን ሊያመጣ ነው የሚለው እንትን አይደለም። ስለ ዳቦና ስለ ሰላም ነው። አዎ ኮንሰርን ነው። አዎ ዳቦ አስቸጋሪ ነው ኢትዮጵያ ውስጥ። የስ አዎ ሁላችንም እናውቃለን። የኑሮ ውድነት አለ። አዎ አለ። የሰላም እጦት አለ ኢትዮጵያ ውስጥ። አዎ መንግስትም አይክድም። የኑሮ ውድነትም እንዳለ መንግስትም አይክድም። አዎ አለ። ግን እነዚህ ሰዎች ስለ ዳቦ ውድነት፣ ስለ የኑሮ ውድነት፣ ስለ ሰላም እጦት ነው የተናገሩት እንጂ መንግስት ላይ እየዘመቱ አብይ አህመድ እንዲያደርገ ብለው ከመናገር ውጪ ለሰላሙ በእኛ በኩል ይሄንን እናደርጋለን፣ መንግስት ደግሞ ይሄንን እናደርግ ያሉት ነገር የለም። መንግስት ብቻ ያውቁ ጦርነቱን ይሰብስብ፣ ካምፕ ያስገባ የሚባል የማይመስል ዲስኩር ነው እንትን የተባለው። ዳቦ ደግሞ ምን አርገን ነው ይሄንን ህዝቡ ዳቦ በልቶ እንዲያድር የምናደርገው? እኔ ቢሆን ኖሮ እኔ ፕራይም ሚኒስቴር ቢሆን ኖሮ እንዲያደርግ ነበር ብሎ የሚናገር ሰው እኮ የለም። እንዲህ ነው፣ በሱ ምክንያት ነው፣ በመንግስት ፖሊሲ ምክንያት ነው፣ በአብይ አህመድ ምክንያት ነው ራብ የመጣው፣ የኑሮ ውድነት የመጣው። የኑሮ ውድነቱ ዓለምን በሙሉ ያጥለቀለቀ የኑሮ ውድነት እያለ ኢትዮጵያ ላይ ውስጥ ብቻ እንትን ማለት ነው። በእርግጥ አዎ የሌላው ሀገር ሳይሆን ኢትዮጵያ ነው የምንመለከት። ስለ ኢትዮጵያ ስፔሲፊካሊ እንናገራለን። ግን ይሄ ነገር ከየትም ነው መጣው? መፍትሄውስ ምንድን ነው? እሺ ዶክተር አብይ እዛ ላይ የሚቆይ ከሆነ የማይለቅ ከሆነ እነዚህ ሰዎች ህዝቡ በረሃብ እንዲያልቅ ነው የሚፈልጉት ወይንስ እስቲ በቃ መንግስቱን ተውትና እንዲህ ጓሯችሁን እያረሳችሁ እንዲህ እያደረጋችሁ ከራብ ውጡ ብሎ ነው መምከር ያለባቸው? ምንድን ነው መፍትሄያቸው ምንድን ነው የሚለውን እንትን ነው እኔ የምለው። እና በአጠቃላይ ከዚህ ያተረፈው ማን ነው? የሪዮት የሚባል የዩቱብ የቴዲ የሚመራው ሪዮት የሚባለው ዩቱብ በጣም ብዙ አትርፏል። በጣም ብዙ ተመልካች አለው። በጣም ጥሩ ነገር ያገኛል፣ ገቢ ያገኛል ማለት ነው። አትርፏል። ሌላው እኔ በጣም ትንሽ በዶክተር አብይ መንግስት ላይ ትንሽ ቅሬታ ያለኝ ምንድነው ሆደ ሰፊነት ተብሎ
አገር አይጠፋም። ሆደ ሰፊነት የሚባለው መጠን አለው፣ ገደብ አለው። አሁን ይህን ሰውዬ ማን ነው ስብሐት ነጋን መንግስትን የለቀቀው? ሌላው የሜቴክ ጄኔራል ስሙም አይያዝልኝም ሰውየው መቀሌ ውስጥ ሆኖ በመንግስት ላይ ያወጀ ከኤርትራ ጋር ኢትዮጵያን እንወጋለን የሚል ሰው ነው። ሜቴክ እጁ በሰንሰለት ታስሮ ብሎ በኋላ የተለቀቀው ሰውዬ እዛው ትግራይ ውስጥ፣ ትግራይ ደግሞ በኢትዮጵያ ውስጥ አንድ ክልል ሆናል እያለች እዛው ነው የሚፎክር። ምን አይነት ሆደ ሰፊነት ነው? አንድ ሰው የቤቱ ቁጭ ብሎ እዛው አገር ቁጭ ብሎ አገርን በሚያስደፍር ከጠላት ጋር ተባብሬ ኢትዮጵያን ይወጋለሁ የሚል ሰው ምን አይነት ሆደ ሰፊነት ነው የሚለው እኔ ብዙ ጊዜ ከትርፍ ከንትን ያለፈ ይመስለኛል። እና ይሄ ሁሉ መታሰብ ያለበት ሆደ ሰፊነትም ገደብ አለው፣ ጥቅምም አለው፣ በጣም ትልቅ ጉዳትም አለው። በአገር ደረጃ ይሄ ትግስቱ የተወሰነ እንትን ሊኖረው ይገባል የምላለኝ አድብራል። ወደሚቀጥለው አሁን ይሄ ቀጣይ እንግዲህ አሁን ተገናኝቶ የማይታወቁ ወይም የሚያግባባ አጀንዳ ያሌላቸው ሰዎች እንግዲህ አብሮነትን ፈጥረዋል። ግን የፖለቲካ ድርጅት እንዳልሆኑ ተናግረዋል። ግን አንዳንድ ያየሁት ተስፋ የሚፈልጉ ሰዎች እንደ ተስፋ ወይም ደግሞ ያው መንግስት ተቃዋሚ የሆኑት ይሄ ግሩፕ በጣም መንግስትን ለመገልበጥ አቅም ያለው ግሩፕ እና ለዛም እየተዘጋጀ እንዳለ ይሄን ይናገራል። እውነት ያፍራቻ እውነት ትክክል ነው ወይስ እንትን ላሉት ለሚሉት ያንን ተስፋ ያላቸው አንዳንዴ ሰው እንዴት ነው በእርግጥ መቃወም መብት ነው፣ አማራጭ ሆኖ መቅረብም መብት ነው። ከቀረቡት ውስጥ ወይም ደግሞ እንደ አብሮነት እንግዲህ አብሮነት የፖለቲካ ድርጅት ነኝ አላለም። አንድ ደግሞ እያንዳንዱ የተለያዩ ፖለቲካ ድርጅት ውስጥ የሚሳተፉ የራሳቸውን ሀሳብ ነው መጥተው የገለጹት፣ ያለውን ነገር ነው የተናገሩት። በስተመጨረሻ ጦርነት መቆም እንዳለበት እኔም ማንኛውም የትክክለኛ ጭንቅላት ያለ ሰው ለህዝብና ለሀገር የሚያስብ ሰው ይቁም፣ ሁላችንም እንፈልጋለን። ማን ያቁም፣ እንዴት ይቁም፣ በምን ክራቴሪያ ቅድሚያ ፕሮሲጀሩ እንዴት ይሁን የሚለው ላይ ነው። እኔ ጦርነት ይቁም የሚለውን ነገር እንደ ምንድነው ስሎጋን ልክ እንደ መፈክር ብቻ ሳይሆን አብሮ ተያያዥነት ያለ ነገር እና ለሰላምም ያንን አላገኘሁበትም እና ለሚሰጉት ለምሳሌ የኦሮሞ ነፃነት ሰራዊት ክንፍ ከሆኑት ጃል ሰኚ ከገቡ በኋላ ሰላም አግኝተዋል። እኔ የተወለድኩበት አካባቢ ያደግኩበት አካባቢ አምቦ አካባቢ ማለት ነው። የመቆሙ ጉዳይ ጥቅም እንዳለው ከዛ እረዳለሁ። ግን እነሱ እዛ ጦርነት የገባው ታጣቂዎቹና መንግስት ተግባብቶ ነው ሰላሙ የመጣው ጦርነት የቆመው። እንደው በመፈክር ብቻ ሊሆን ይችላል። ምን ያህል ተጨባጭነት ያለው ወደዛ እየተካሄደ የሆነ ምልክቶች ሳይኖሩ እውነት ይሄ ግሩፕ እንደው ለመንግስት ለመጣል ስጋት የሚባለው ነገር አሁንም መልሼ የጠየቅኩህ ምንድነው እዛች ላይ እንድታብራራ ነው። ለምን ልክ የተቃዋሚዎች ብዙ ጓደኞች አሉ እንደ ትልቅ ኦፖርቹኒቲ እንደ ትልቅ ግባት አድርገው ፈንድቀዋል። እውነት የሚያስፈነድቅ ነው ወይስ እኔ ለምንድን ነው መፈንደቁን ተው፣ ስጋት የሚባል አልገባኝም። የተለየ ከነሱ የተለየ የማቀውም የመንግስት ምስጢርም የነዚህ የማቀው የለም። ግን ጀነራሊ ስብስቡንም ሁኔታውንም ስረዳ ከነሱም እንደተረዳሁት ተቃዋሚ ድርጅት የፖለቲካ ድርጅት እንዳልሆኑ እና ስለሰማው እኔ የምፈልገውን ደግሞ ትልቅ የጠነከረ
በአዲስ ትውልድ የተገነባ በአዲስ ሀሳብ የተገነባ ብልጽግና ፓርቲ የላቀ ሀሳብና የላቀ አቅም ያለው ስብስብ የነጠረ ነገር አልታየኝም እና እንደው እስኪ ለነዛ እየተደሰቱ ላሉት ጓደኞቼ ምንድነው እኔ በደስታቸው ደስተኛ ነኝ በእነሱ መደሰት ለምን የሰው መደሰት ደስ ይለኛል ግን ተስፋቸው ግን ትንሽ ቶሎ የመደሰት የፖለቲካ ጫወታን ያለ መረዳት ቶሎ የማኩረፍ ቶሎ የመደሰት አላቸውና አንተ ግን ፖለቲካም ውስጥ ስለቆየን እኔ እናንተ የፖለቲካን ጫወታውንም አካሄዱንም ስለቆየንበት ስለሚገባን ቶሎ ስጋትም ቶሎ ጭፈራም ውስጣችን አይሰንቅምና ግን እንደዚህ አይነት ስሜት ላላቸው ምን ትመክራቸዋለህ? ድብራኔ በጣም የሚገርምሽ በጣም ያለፉት 5-6 ዓመታት ብዙ የሚያስተምረን ነገር አለ። አሁን እነዚህ ተቃዋሚ ጎራ ያሉት ሰዎች በተስፋ ዓለም የሚኖሩ ናቸው እና እነዚህ በኦሮሞ በኩል ከወሰድሽ ያው ኦላ እዚህ መጥቶ ለገዳዲ ለገጣፎ ደርሰዋል ብለው ሲያወሩ የነበሩ ሰዎች ለመንግስት አለቀለት ብለው ሹማምንት ሁሉ እንትን ብለው ቦታ እንትን ለማለት የመንግስትን እንትን ለመረከብ በ3 ወር ጊዜ ውስጥ ብለው የተደራጁ አሉ። በአፍ በድርጊት ግን የለም አልነበረም። በእርግጥ ችግሮች አሉ። አቂማቸው የጠነከረበት ጊዜ ነበረ። አዎ በተለይም በትግራይ ጦርነት ጊዜ እንትናቸው ትንሽ ፈርጥሞ ነበረ። እንዳውም ያኔ ነበር አድቫንስ ያደርጋሉ ተብሎ ይጠበቅና ይፈራ የነበረው እና በዚያን ጊዜ ታውቂያለሽ የዲያስፖራውን እኛንም እንትን ብለው በቃ እድላችሁ ሞክሩ ነገ የሚመጣውን ታያላችሁ ምናምን ብለው እኛንም እንዲያስፈራሩ ነው የነበረው። የመንግስትን ስትራክቸር የምታውቂ ከሆነ የመንግስትንና የማን ነው የሽምቅ ተዋጊን አቂም የምታውቂ ከሆነ ብዙ አስደነግጥሽም። ሁኔታዎች ምንድናቸው? ሰናሪዎቹ ምንድናቸው? ሎጂካሊ ይሄ ነገር እውነት ይመስላል ወይ ብሎ መገመት የራስሽ ድርሻ ነው እና በፋኖም በኩል በ24 ጊዜ ውስጥ 4 ኪሎ እንገባለን ብለው ሲፎክሩ በጣም እጃቸውን የሚያጨበጭቡ አለቀለት የመንግስት እንዳውም ወደ ኬንያ ሊጠፋ ነው ወደ ሳውዲ ምንድነው ዱባይ ሊሄድ ነው ምናምን ብሎ ይጠራ ነበር። አጉል አለ አይደለም። በፍጹም እነዚህ ምንድነው የሚመስለኝ እኔ ተስፈኝነት። አሁን ይሄ ነገር ቢሆን ወዴት ነው የሚሄደው? በእርግጥ አሁን ፋኖ ኦኬ ደብረ ብርሃን ደርሰዋል እንበልና ከደብረ ብርሃን ገስግሶ ኦሮሚያን ተሻግሮ መንግስትን ገልብጦ መንግስት ሆኖ እንዴት ይሆናል? ይሄ ሁሉ የተሰለጠነ የመንግስት ወታደርስ ቁጭ ብሎ ያያል ወይ ብሎ የሚገምት ሰው እንዴት ይጠፋል? ይሄ ነው ትልቁ ነገር። ኦላን ብትወስጂ አሁን እነሱ ያሉት ቤጊና ኬንያ ምንድነው ኬንያ ድንበር ላይ ነው። ትንንሽ እንትኖች ናቸው በየእንትኑ እንደ ሽፍታ እንትን የሚሉትና እንዳልሽው ደግሞ በሰኝ የሚመራ ደግሞ ወደ ሙገር አካባቢ እንደነበረ ሙገርና ጀልዱ አካባቢ አምቦ አካባቢ እንደነበረ እናውቃለን። እሺ እነሱ እንኳን ብሎ አንድ ነው። ግን ይሄ ስትራክቸርድ የሆነ የመንግስትነት እንትን ያለው ነው ዝግጁነት ያለው ነው። በመሬት ላይ ያለውስ ይሄንን ያመላክታል ወይ ነው የሚለው እኔ አልታየኝም ነበረ። ለዚህ ነው ወገቤን እንትን ብዬ የሚከራከረው። ይሄ የዶክተር አብይ መንግስት መደገፍ አለመደገፍ ሳይሆን ሁኔታው ግን ወደዛ የሚያስከድ ይመስላል ወይ ነው እና ከዚህ አንፃር ሳይ እና ይሄ ሽግግር መንግስት ነው። እንደዚህ ደግሞ ዞሮ ዞሮ የሚሄዱት ምንድነው ሽግግር መንግስት ይታየኛል ብለዋል። ማን ነው ጀዋር መሐመድ አሁን እንደዚህ አይነት ነገር ይሸተኛል ብለዋል። የሽግግር መንግስት መስርተው አንዱ ራሱም ሊቀመንበር አድርጎ ምክትል አድርጎ ምን አድርጎ እንትን ብሎ ጨርሰዋታል። እነሱ ነገ ምናልባት ተመልሶ የሚገናኙ ከሆነ እነዚህ አንድ እንትን ላይ እንገናኛለን ብለው በሽግግር መንግስት ነው የሚገናኙት። ምንድን ላይ ነው የሚለያዩት? ሊቀመንበር መሆን ላይ ነው። መሪ መሆን ላይ ማን ነው የሚሆነው? አሁን አቶ ልደቱ ይህንን ነገር ኢኒሼት አድርጎ ሊቀመንበርነቱን ለጀዋር ይሰጣል? አያደርግም። ጀዋር ደግሞ በእርግጥ የእሱ ችግር ደግሞ መሪነት እንጂ
ተመሪነት ስላልሆነ እሱ ይሰጣል አይልም። ፋኖ የሚባለው ይሰጣል አይሰጥም። ስለዚህ ወደዚህ ስንመጣ ወደ ተግባር ሲመጣ የምናየው ነገር ነው። እነዚህ ሰዎች በአይዲያው ራሱ ምን አይነት ኢትዮጵያ አለች የምንመሰረተው በሚለው ላይ ራሱ ስምምነት የላቸው። እንደገና ጀዋርን አሁን የአማራ ፖለቲከኞች እየተጠቀሙበት ነው። ምክንያቱም እነሱ በተጠቀሙበት ቁጥር ከዚህ ከኦሮሞ ጋር ያለው ድጋፍ እየተሸረሸረ ይሄዳል። ያውቃሉ። እሱ ተቀባይነት እንዲያጣ እየሰሩበት ነው እንጂ ከሱ ጋር ኢትዮጵያን ለመመስረት አንድም እንትን የላቸው። እሱ እየተሸረሸረ በአንድ ድንጋይ ሁለት ወፍ የሚባለው አንደኛ ይጠቀሙበታል እዛ ላይ፣ ሁለተኛ ደግሞ ከዚህ ከኦሮሞ እንትን ይላል። በነገራችን ላይ ይሄ በቀጥታ ስርጭት ሲተላለፍ የሚገርምሽ ሪዮት የሚባለው 14,000 ነበረው። እስካን እያረኩት ነበረ። ኢኤምኤስ የሚባለው 4,000 ነበረ። ሌላ የሀሳብ ገበታ የሚባለው 101,000 ምናምን ነበረ። ሌላም ነበረ። ሌላ ላየው እና KMN ኮሽ ሚዲያ ኔትወርክ የኦሮሞ አለ አንድ ሀብታሙን ቢባል የሚያካሂደው 700 ሰው ነው የሚያየው። ያ ማለት ምንድን ነው ማለት መሰለኝ? በኦሮሞ ዘንድ ይሄ ነገር ተቀባይነት እንደሌለው ነው የሚያሳየው። በኦሮሞ ዘንድ ይሄ ነገር በፍጹም በቅንነት የሚያይ ኦሮሞ እንደሌለ ነው። ምክንያቱም ሰዎቹን ያውቋቸዋል። ማን ስብሐት ነው እንደ ለኦሮሞ ህዝብ የሚያስበው? ልደቱ ነው እንደ ለኦሮሚያ እንትን እውቅና ከተሰጠ ኢትዮጵያ ትበላሻለች ትበታተናለች ብሎ የሚፈራው እሱ ነው እንደ? ቴዲ ነው እንደ ሁሌ በ24 ሰዓት ሁሉ ስለ ኦሮሞ ጥላቻ የሚያወራው? የሪዮት ሚዲያ አዘጋጅ እንትን ስለ ኦሮሞ ጥላቻ ሁሌ የሚያወራው እሱ ነው እንደ ለኦሮሞ ህዝብ የሚያስበውና ኦሮሞ ኢትዮጵያ ውስጥ እንዲካተት የሚፈልገው? አይደለም። ይህንን ያውቃል። በኦሮሞ በኩል ይሄ ተቀባይነት እንደሌለው ታውቋል። በሌላ ህዝብ በኩልስ ብዙ ሰዎች ሪአክሽናቸውን አይተሽ ከሆነ የስብሐት መገኘትን አልፈለጉም፣ እንትን አይደግፉም። ደገፉትም አልደገፉትም ይሄ የሚያስፈነድቅ ይቅርና ለአንድ ሳምንት እንኳን ለ2 ሳምንት እንኳን ለ3 ወር እንኳን የሚቆይ ድርጅት ይመሰርታል የሚል ተስፋ እኔ አይታየኝም፣ በፍጹም አይታየኝም። ምክንያቱም ስብስቡ ራሱ የተሰበሰበው በአብይ ጥላቻ ላይ ነው እንጂ ሌላ ዓላማ ኖሮት አይደለም። በትክክል ከነዛ ለኢትዮጵያ አስቦ ነው የሚል ካለ ምናልባት አቶ ገዱ በገዛ እጃቸው የመንግስትን ስልጣን እንትን ብለው አኩርፈው ወጥተው እዛው ቁጭ ብለው እንትን ማለት ሲችሉ፣ ወይ ደግሞ እንደ ለማ መገርሳ ዝም ማለት ሲችሉ እሳቸው ናቸው ማነው የነኩትና ዝም ብለው ዱርዬ መሀል ቁጭ ብለው እንትን የሚያወሩት እሳቸው ናቸው ምናልባት ለኢትዮጵያ ይገደኛል ብለው እንትን የሚሉት እንጂ ሌሎቹ ስለ ኢትዮጵያ የሚያወሩት የውሸት ኢትዮጵያ ነው። አቶ ልደቱ ስለ ኢትዮጵያ ያወራል፣ ግን 31 ዓመትም 32 ዓመት ያወራል። በቃ ሌላ እየተጨበጠ ነገር የለውም። 32 ዓመት ሙሉ ያወራል እንጂ ሌላ እንትን አልተገኘበትም። ስለዚህ እንኳንስ የሚያስፈነድቅ ነገር ይቅርና ተስፋ ያለው ነገር ሆኖ አይታየኝም። እነዚህ የሚያስፈነድቃቸው ለምን እንደሆነ ታውቂያለሽ? ሪሊፍ ነው። ታይናኖል አድቪል እየወሰዱ ነው። ዛሬ አብይን የሚቃወም 14 ሰው ነው 15 ሰው እንትን ላይ ተደርድሮ አብይን ሲቃወም አይተውታል። በቃ በዛ ይረካሉ። ምክንያቱም አብይን ለመቃወም ብዙ ኢንቨስት አድርጓል። እነዚህ ሰዎች ብዙ ገንዘብ አውጥተዋል። በኦሮሞ በኩል ኦላን እንረዳለን ብለው የሌለ እርዳታ እኮ ሰጥቷል። በኦሮሞ ታሪክ ውስጥ በኦሮሞ ትግል ታሪክ ውስጥ በመሮ ጊዜ በኦላ ጊዜ በዚህ ዶክተር አብይን እንትን ለመቃወም የተደረገው ድጋፍ በኦሮሞ የትግል ታሪክ ውስጥ ያን ያህል ገንዘብ ተዋጥተው አቅም ብዙ ሰው ተበድሮ እንኳን ሰጥቷል። ምክንያቱም ነገ መንግስት ስንሆን እንደዚህ እናደርግላቸዋል ተብሎ ቃል ተገብቶላቸው ነበር እና ይሄንን ኢንቨስት ስላደረጉበት ቁጭት አለባቸው። በቃ እኔ በቃ የፈለገውን ክሳራ ብከስርና የመንግስት ቦድቆ ባይ በቃ በዛ እጽናናለሁ በሚል እንትን ነው በኦሮሞ በኩል። በአማራም በኩል ለፋኖ ተብሎ እንግዲህ በ100,000 $200,000 ዶላር ነበር እኮ ሰዎች ተሽቀዳድመው አጋጣሚ ሆኖ በአማራ በኩል ያሉት ሰዎች ቢዝነስ ያላቸው ጥሩ ገቢ ያላቸው በ100,000 የሚቆጠር እንትን እያፈሰሱ ስለነበር ይሄ ሁሉ ውሃ ሲበላው አሁን ደግሞ በቃ እሺ እነሱ ሲዳከሙ ይሄ መንግስት ብቻ ይውደቅልን ብለው ተስፋ የሚያደርጉ አሉ። ሪሊፍ ነው። አድቪላ ወስደዋል። አሁን ዛሬ
ለራስ ምታት ማስታገሻ እንደምትወስጂው ለራስ ምታት ማስታገሻ አርገው ይሄንን እየወሰዱ ስለሆነ እንደዛ አርገው ነው ይመስለኛል እንጂ እርግጠኛ ሆኜ እናገርሻለሁ በጣም የሚያንገበግባቸው ፖለቲከኞቹንም ተቃዋሚዎቹንም የሚያንገበግባቸው የአብይ ጥንካሬና ከዛ የመነሳት ምልክት ምንም ምልክት ስለሌለ ተስፋ የመቁረጥ የንዴት የቁጭት እንትን ነው ስብስቡ እና አብይ ብዙ ጊዜ የሚናደዱትና አብይን 7ኛ ክፍል ነው 8ኛ ክፍል ነው 12ኛ ክፍል ነው 4ኛ ክፍል ነው የሚሉት ቁጭት በቃ በፍጹም በሌላ ምንም መነቅነቅ ስለማይችሉ በዚህ በቃ በተለያየ እንትን እየሞከሩ ራሳቸውንም ሌላውንም እያታለሉ ለመኖር ነው እንጂ ይሄ ይሆናል ብዬ አይደለም ያ ማለት መንግስት ፍጹም ነው ስተት የለበትም ምንም የሚነካው ነገር የለም ማለት አይደለም እኛም እንፈልጋለን እኮ ልክ አንቺ ዲሞክራትና ሪፐብሊካን የሚባለው ካናዳ ውስጥ ደግሞ ኮንሰርቫቲቭ እና ሊበራል የሚባል አለ ኤንዲፒም የሚባል አለ ግን ሊበራል እና ኮንሰርቫቲቭ ናቸው መንግስት የሚሆኑት እንደዚህ አይነት ተሽቀዳድሞ እንትን ሲሉ ማን ያሸንፋል ብለሽ ከሁለቱ እንዲህ ቢያሸንፍ ይሄን ያመጣልኛል ብለሽ የምትጠብቂው ኢትዮጵያ ውስጥ ቢኖር እኮ ደስታውን አንችልም ነበር ግን የለም የግለሰቦች ስብስብ እንጂ የግለሰቦች ፖለቲካ እንጂ የህዝብን ያቀፈ ፖለቲካ መሪ ወይንም ደግሞ የፖለቲካ ፓርቲ ስለሌለ ከብልጽግና ጋር እንኳን ብልጽግናን ለመቀልበጥ ይቅርና ከብልጽግና ጋር የሚወዳደር አሁን የለም በመሬት ላይ የለም ውሸት ነው የሚል ካለ እኔ ያለው ብሎ ያሳምነኝና እኔ ያምነዋለሁ እንደዚህ ነው ያ ተጨማሪ እንደው ከሀሳብ ሌላው ምንድነው በግልጽ ባይናገሩም የአብይ መንግስትን አብይን በተለይ ከስልጣን ለማውረድ ወይም ለመጣል ያግዙኝ አይነት ለኦሮሞ የቀረበ አፒል ወይም አቤቱታ ይመስለኛል በትክክል ግልጽ አድርጎ ባይናገሩትም የሚልም ሀሳብ ተነስቷል አንተ በዚህ ሀሳብ ላይ ምን አለክ ምን ምንድን ያልሽው ያለው ሀሳብ ምንድነው በግልጽ ባይናገሩትም አብይ ከኦሮሞ ማህበረሰብ የመጣ ነው የሚያካሂደው የኢትዮጵያ መሪ ነው የኢትዮጵያ ፖለቲካ ደግሞ ያለ ኦሮሞ ተሳትፎ ያለ ኦሮሞ ተቃውሞ ግቡን አይመታምና ይሄ ሰፊውን የኦሮሞ ክፍል ቁሙ ከኛ ጋር ይሄም መንግስት ይሄም ከስልጣን አውርዱ ለማውረድ ተመልሳችሁ በቀጥታ ቄሮ ተነሱ እንኳን ባይሆን እንደሱ አይነት አዝማሚያ ያለው ይመስለኛል በኦሮሞ በኩል በአዘጋጆቹ ተባበሩን ኦሮሞዎች ተባበሩን ነው እነሱማ እኮ ሁለት ነገር ነው እኮ በአንድ ድንጋይ ሁለት ወፍ ያልኩሽ በአንድ በኩል በጀዋር በኩልና በመሮ በኩል አይ መሮም የዚህ አካል ነው ጀዋርም የዚህ አካል ነው ብሎ ኦሮሞ አብሯቸው እንዲቆም ያላቸው እንትን ነው በሌላ በኩል ደግሞ ኦሮሞ ካልተቀበለው ደግሞ የነጀዋር ስጋት የሆነባቸው የነጀዋርና የነመሮ አይ ከነዚህ ጋር ቆሟል ብሎ የኦሮሞ ህዝብ እንዲሸሻቸውና ድጋፋቸው እንዲሸረሸር የሚያደርጉት ነው በአንድ ድንጋይ ሁለት ወፍ ያልኩሽ ሁለቱም ይጠቀሙበታል ግን ይሄ መሬት ላይ ያለው እኮ እውነት ይሄ አይደለም በፍጹም አይደለም ቅድም እኮ አንድ የኦሮሞ ሚዲያ ከኤምኤን ኩሽ ሚዲያ ኔትወርክ እኮ ነገርኩሽ ከሁሉ ሚዲያ እንሳተፍበታለን ብለው ከ10 ምናምን ሚዲያ ውስጥ ኩሽ ሚዲያ እኮ ነው 700 ሰው ዋቺንግ የሚለው ከዛም ደግሞ ኢትዮጵያዊ ሊሆን ይችላል የሚዋየውና ያ ማለት ከኦሮሞ ብዙ ተከታታይ እንደሌለውና ከአንዳንድ ኦሮሞዎች ደግሞ አብይንም እየተቃወሙ እንደሆነ አብይንም ተቃውመው ይሄ ለኦሮሞ ህዝብ ጥቅም የለውም ብለው እንትን ያሉ አሉ ያ እንግዲህ እኔና አንቺ አድብራኔ እኔና አንቺ በኢትዮጵያ አንድነት ነው የምናምነው ኦሮሞ በኢትዮጵያ ውስጥ ነው የሚያምርበት ኦሮሞ ይሄንን አቋማችንን ከዛሬ 6-7 ዓመት ባገኘን አጋጣሚ ባገኘን ሚዲያ አውትሌት ሁሉ ይሄንን እናገራለን እኔና አንቺ ችግር የለብንም ሌላው ኦሮሚያ ኢንዲፔንደንት ኦሮሚያ የሚላል የዱሮ ኦኤልኤፍ እንትን ያለበትና የፖለቲካ እንትኑን መንገድ ለማስያዝ የተጠቀመበትን እስከዛሬ እንትን የሚሉ ሰዎች አሉ that's fine የሚቀበላቸው ከሆነ እንትን ይበሉና የሞክሩት ግን እነዚህ የኦሮሞ ድጋፍ ከሌለ በእርግጥ ኢትዮጵያ ውስጥ ፖለቲካ ማሸነፍ አይቻልም
እናንተ ሀገር ምንድነው የሚባለው? ኦሃዮ እና ካሊፎርኒያ ነው ከሌለበት ማንም አሸንፍም የሚባል አልፎ አልፎ ሰማለሁ። እኔ አሁን ያለሁበት ካናዳ ኦንታሪዮ የሚባል ትልቅ ፖፑሌትድ ነው። ኩቤክ የሚባል ፖፑሌትድ ነው። ከነዚህ ከሁለቱ ነው አንድ ሰው ከዛ ድጋፍ ያገኘ ነው የሚያሸንፈው ይባላል። እና ኢትዮጵያ ውስጥም የኦሮሚያን ድጋፍ ያላገኘ ማንም በፖለቲካ ፓርቲ ያ ኦሮሞ በቀላሉ የሚታለልላቸውና የነሱን ፈለግ የሚከተል ኦሮሞነቱን ትቶ አይ አንተ ከእገሌ አንተ ትሻለኛለህ ብሎ የሚከተላቸው አለ ወይ? ያ ማለት ከሌላ መሪ ሊሆን አይችልም ማለት አይደለም። አይዲዮሎጂውን አሁን የኦሮሞ መብት መከበር ኢትዮጵያን ይበትናታል ከሚለው ከነ ልደቱ አያሌው ጋር ይሰለፋል ወይ ነው? የሚሰለፍ ቢሆን ኖሮ እስከ ዛሬ ይሄ ሰውዬ ለ32 ዓመት ፖለቲካን እያካሄደ የነበረ ስለሆነ ከዛሬ በፊት ላለፉት 32 ዓመታት ለምንድን ነው ያልተከተለው? ገብቶሻል አባባሌ? በጣም የሚገርምሽ ሪዮት የሚባለው ሚዲያ ጃዋር እዛ ላይ ሲቀርብ የገጠመውን ተቃውሞ ልነግርሽ አልችልም። እንዴት ነው ይሄ ሰውዬ የኦሮሞ ጠላት ሆኖ ኦሮሞን እያቆሸሸ የኦሮሞን እንትን ስም ያጎደፈ ላይ የምትቀርበው ተብሎ ጀዋር ላይ እየተዘመተ ነበር። እነሱ ናቸው እንደ ለኦሮሞ እንትን የሚሉት። ስለዚህ ድጋፉን መፈለጋቸው ልክ ነው፣ ግን በፍጹም የሚያገኙት በቀላሉ የሚያገኙት ነገር አይደለም። በእርግጥ በኢትዮጵያ አንድነት እናምናለን። ለኦሮሞም፣ ለከምባታው፣ ለሃዲያው፣ ለወላይታውም፣ ለጉራጌውም ለሁሉም ብሔር ብሔረሰብ የምትመች ኢትዮጵያን የሚያራምድ መሪ ነው ዛሬ የሚፈለገውና ተቀባይነት ያለው እንጂ ወደ ኋላ አንድ ሰው ሲናገር ምንድነው ያለው? ሰው ሞቷል የሚባለው እኮ ትውልድ ሞቷል የሚባለው ወደ ኋላ ሄዶ ወይኔ ያኔ እገሌ ማረኝ እገሌ ነበረ፣ በኃይለሥላሴ ጊዜ ነበር ኑሮ፣ በደርግ ጊዜ ነበር ኑሮ፣ ወይኔ በወያኔ ማነው በመለስ ጊዜ ነበረ፣ በኃይለማርያም ጊዜ ነበር ብሎ ቁጭት ሲያወራ ነው ሰው የሞተው። ሰው የፖለቲካ እንትኑ የሞተበት የዛሬውን አይኖርም፣ የነገውን አልምም፣ ያለፈውን እየተቆጨ መኖር ነው የሚለው ለዚህ ነውና እኔ በዛ ድጋፍ የሚያገኙ አይመስለኝም። ይህንን የሚደግፍ እንኳን ኦሮሞ ከአማራውም ብዙ የሚገኝ አይመስለኝም። አይ እንግዲህ የኦሮሞ እንደ ሀገር ራሱን የቻለ ነፃ የወጣ የሚለው አስተሳሰብ እና አይዲዮሎጂ ፖለቲካ እኮ እሱ ቀርቷል። የኦሮሞ ነፃነት ግንባር ክፍፍል ውስጥ የነበረው ዋናው ትልቁ ይሄ ኦሮሚያን እንደ ሀገር ለብቻ መስረት መገንጠል የሚለው ነገር ያኔ ነፍሳቸውን ይማር ኦቦ ገላሳ ዲልቦ እና በዛን ሰዓት በነበሩ በነቦ ሌንጮ በነቦ ዳውድ ኢብሳ መሀል በስንት ዓመት ሀሳቡ ጥል አምጥቶ ያ አይዲዮሎጂ ቀርቷል። ትንሽ ምናልባት የሀሳቡ አቀንቃኞች ኢትዮጵያን ተቀብለው ለኢትዮጵያ ነፃነት የኢትዮጵያን ፖለቲካ ለማቅናት ኢትዮጵያ ናቸው የቀሩት። ያንን ኢትዮጵያን የሚቃወሙ ጥቂት የፖለቲካው አካል ዲያስፖራ ቀርተዋል። ግን እነሱም ጠንክረው ይሄን ጉዳይ ለማስፈጸም ግብ እንዲገባ የሚያደርጉት ነገር እኔ ከጥቂት ፕሮፌሰሮች ወይም ታጋዮች ሀሳብ ውጪ ንቅናቄው ጠንከር ብሎ ከተከፋፈለ ወዲህ አላይም እና እሱ ለእኔ ስጋት አይደለም። ወደ እስቲ ሀገር ቤት እንሻገር። እንግዲህ ወደ ሀገር ቤት ስንሻገር ትንሽ መንካት የምፈልገው የሰሞኑን የጠቅላይ ሚኒስትሩን የኢቲቪ ኢንተርቪው ኢቲቪ መሰለኝ ባልሳሳት ወይም ኢቢሲ መሰለኝ ኢንተርቪው ትንሽ በጣም አድማጭነትንም አግኝተዋል። እንደገና ደግሞ እሳቸው ከተናገሩት ውስጥ በተለይ ሚራክል የምትለዋ ቃል ብዙ ትችትን ፈጥራለች እና እስኪ ስለ ጠቅላይ ሚኒስትሩ የሚዲያ አቀራረብ እንዴት አየከው? ገለጻውን እንዴት ተረዳኸው? ረጋ ብሎ ጊዜ ወስዶ ከለውጡ በፊት ጀምሮ እስካሁን ያለውን ሁኔታ እንደዛ በማብራራታቸው እንደው የጥላቻን መንፈስ ተዋክቶ እንደው ላቆጭ ብሎ ላዳመጠ ሰው ብዙ መረዳት የሚቻል ነገር አለ። ሁሉ ነገር
ወስዶ ሁሉ ነገር የጠቅላይ ሚኒስትሩ ጥፋት የሚያደርጉ አካላቶችን ጋር የሚረዱት ይመስለኛል። በፖዚቲቭ ካዩት ከዜሮ አይደለም ከኔጌቲቭ የሆነ ሀገር ተቀብሎ ደሞዝ ላለመክፈል በተደረሰበት ከዛ ሁሉ ነገር ከጦርነቱ አሁንም ካለው የእርስ በርሱ ከዛ ሁሉ ወጥተው እንደ ሀገር ራሱ እየለማ ብልጭልጭ የሚባለው ይሄ ኢንቨስትመንት ነው። እኔ ከዚህም በፊትም ብያለሁ፣ ካፒታል ኢንቨስትመንት ነው። ይሄ ኢኮኖሚክስ አካውንቲንግ የተማን ሰዎች ዋጋ የምንሰጣቸው ተጨባጭ የሆነ ነገር ነው እና እንደዚህ አይነት ፕሮጀክቶችም እየተሰራ የአባይ ግድብም ያለቀ ካለው የሀገሪቷ ሁኔታ ኢኮኖሚ አንጻር ሚራክል የሚያስብለው ለኔ ያ ነው። ሚራክልም የሚያስብለው እንደ ሰው የነበረውን ነገር ስታይ ያለ አገሪቷ ራሱ ያላትን አቅም የተፈጥሮ አቅም አላት፣ አዎ ሀብት አላት፣ አዎ ግን ያ ሀብት እስካሁን በትክክል ወደ ሃርድ ከረንሲ ተመንዝሮ ተለውጦ ኢትዮጵያ ከእርዳታ ከብድር የወጣችበት ጊዜም አልነበረም። ኢትዮጵያ ብቻ አይደለችም፣ ሀያሉ ሀገር አሜሪካን በብድር ነው የምትኖረው፣ ብድሯም እየጨመረ ነው እና ይሄም አለመረዳት በተለይ ያልተማረው ክፍል ወይ ያልተረዳው ክፍል የዓለምንም የኢኮኖሚውን ቲዎሪውንም በተግባር ምናልባት የማይረዳው አይደለም። የሚረዱት ግን እንዴት ነው ኢትዮጵያን የተለየች ሀገር ነበረች ወይ? የሀብት ደሴት ነበራት ወይ? እንዴት ነው? እኔ አንዳንዴ ይገርመኛል ሰዎች እንዴት ሁሉ ነገር የዚህ የጠቅላይ ሚኒስቴሩ ጣጣና ስራ እንደሆነ ለሁሉ ደምድመው በአሁን በ6 ዓመት ውስጥ ልክ ኢትዮጵያ ከዕዳ ነፃ ሆና አሁን ዕዳ እንዳመጣች፣ ከረሃብ ነፃ ሆና አሁን ረሃብ እንደመጣ፣ የኑሮ ውድነት ይሄ ሁሉ ትንሽ ሊገባኝ አልቻለም። የኢትዮጵያ የማምረት አቅም የህዝቡ ብዛት ያልተመጣጠነ የህዝቡ ብዛትና ኢኮኖሚው ያልተመጣጠነ ይሄ ህዝብ በትክክል 130 ሚሊዮን ሲሉ ጠቅላይ ሚኒስትሩ ሰምቻለሁ። ቢቆጠር ምናልባት ትክክለኛ ሴንሰስ አልተደረገም። ቢቆጠር ከዛ በላይ የሚሆን ህዝብ ነው። ያን ህዝብ የሚችል ኢኮኖሚ ፋብሪካ ማኑፋክቸሪንግ ባልተገነባበት ለምንድን ነው የ6 ዓመት ዕዳ የ6 ዓመት ቀውስ የ6 ዓመት የጦርነት የኢትዮጵያ ታሪክ የጦርነት ታሪክ አይደለም ወይ? ሽለላው የጦርነት አይደለም ወይ? ያለፈችበት የጦርነት አይደለም ወይ? ለምንድን ነው የዚህ የጠቅላይ ሚኒስትር አብይ የ6 ዓመት ጉዞ ይሄን አይል ክሪቲሲዝም የሚበዛው? ሁሉ ነገር የተፈጠረው በዚህ 6 ዓመት እንደሆነ ለምንድን ነው የሚወሰደው? እና ከኢንተርቪያቸውም አንተን በተለይ ያስደመመ ጠቅለል አድርገህ ሀሳብ እዛ ላይ ብሰጥና እኔ አሁን በጠየቅኩ ኢትዮጵያ የተፈጠረችው በዚህ በ6 ዓመት ነው ወይ? ዕዳዋም ችግሯም። በጣም አመሰግናለሁ ወደ ብርሃኔ። በጣም ነው እንቺም እንግዲህ ብለሻል፣ አብዛኛውን ብለሻዋል። ከዛ ውጪ ያለውን እንግዲህ ልሞክር። ኢንተርቪዋቸው በጣም ሰፊ ነው። በአራት ክፍል ነው። እስከዛሬ ይቀጥላል አይቀጥልም እርግጠኛ አይደለሁም። የመጨረሻ ይሁን አላቅም። አራተኛውን አላየሁትም፣ አራተኛውን አልሰማሁትም። ክፍል 1 ክፍል 2 እና ክፍል 3 በደንብ አዳምጫለሁ። እንግዲህ አንድ ነገር ስታነቢና ስታዳምጪ በ3 ነገር ከፍዬ ነው የማየው። አንዳንዱ የሚያዳምጠው ፎልት ፍለጋ ነው፣ ስህተት ፈልጋል። ፎልት ፋይንደር ምንድን ነው የተሳሳተው? ጥሩ ነገር የተናገረውን መስማት አይፈልግም። ጥሩ ነገር መሆኑን ስለማያውቅና ጥሩ ነገር ተናገረ ብሎ መስማት ማመን ስለማይፈልግ ምንም አይፈልግም። አንድ እሱ ነው። ሁለተኛው ደግሞ በጥላቻ ምንድን ነው ያለው ሰውዬ ብሎ በጥላቻ። ሶስተኛው እኔ እንትን ያልኩት ጥሩ ነገር አለው ብሎ የሚያዳምጥና ለመተቸትም ጥሩንም ጥሩ ለማለት ትችት ጉድለት ካለበትም የጉድለቱን ለመጠቆም የሚሰማል። እኔ እንደዚህ አይነት ሰው ነኝ። የጠላትም ቢሆን
አይ በቃ እንደዚህ ብሏል ይሄን እጠይቃለሁ ብዬ ሳልሆን እንዴ አንዳንድ ጊዜ እኮ ከምትጠይው ከማጠብቅበት ሰው ጥሩ ነገር ሲያወራ እኮ ትሰሚያለሽ ያ ይሄ ጥሩ ነገር ነው እንደዚህ ማለቱ ጥሩ ነው ይሄ ሰውዬ ወደ ቀልቡ ተመልሷል ማለት ለማለት እንኳን እኮ ይሄ ነው የሚያስፈልገን እና እኔ ሰምቻለሁ አጋጣሚ ሆኖ ጥሩ ነገር ሆኖ እኔ ከመጀመሪያው ንግግራቸው ከፓርላሜንት ነው የፕራይም ሚኒስትር ሲሆኑ ቃለ መሃላ ሲፈጽሙና ከመጀመሪያው ንግግራቸው ጀምሮ ንግግራቸው በጽሞና በክብር በእንትን ነው ከአንድ አገር መሪ በእውቀት የተካነ ሰው አድርጌ ነው የማዳምጠውና ብዙ ትምህርት ቀስምበታለሁ ብዙ ሞራሌ የሚጠገንበት ነው ብዙ ነገር የሚረዳበት ነው ስለ ኢትዮጵያ ስላለችበት ሁኔታ ስለ ኢኮኖሚ ስለ ሁሉ ነገር የሚረዳው ከንፋቸው ንግግር ነው ከፓርላማ ንግግር በይ ከሌላ ንግግር በይ በየሄዱበት የሚያደርጉት ንግግር በይ በትክክል ነው ማዳምጠው እና ይሄንንም አዳመጥኩትና ከዛ ብዙ ነው እንግዲህ በብዙ ክፍል የተከፈለ ነው ስለ ስንዴ አመራራዴት ስለ እርዳታ ስለ ተተኪ መሪ ስለ ትርክት ስለ ኢትዮጵያዊነት ትርክት ስለ ዲፕሎማሲ ብዙ ነገር ነው እንትን ያሉትና ስለ ኢኮኖሚ ላይ ነው ብዙ ሰዎች እንትን ያሉት ያቺን አገኙ ያቺን ሚራክል የተባለችዋል ድንቅ የተባለችዋል አገኙና በሱ ላይ ነው ከዛ በፊት ምን ተባለ ከዛ በኋላ ምን ተባለ የሚለውን ሰው ምንም አይናገሩ ለምንድን ነው ሚራክል ነው የተባለው አንቺ እንዳልሽው ከኔጌቲቭ ነው የጀመሩት ዛሬ ሰው የደሞዝ ጭማሪ ይጠይቃል እሳቸው ቢሮን ሲቀበሉ የፕራይም ሚኒስትር ቢሮን ሲቀበሉ ግን ያ መደበኛው እንኳን ጭማሪ ቀንና ደመደበኛው ደሞዝ ለመክፈል ብር የለም ተዘርፎ አልቋል ወያኔ ሙልጭ አርጎ ዘርፎ ሄዷል ምንም ነገር የለም እንኳንስ ጭማሪ እንትን ለማለት ለመደበኛውም የሚከፈል አልነበረም እንደገና ኢትዮጵያ መበደር ወደማትችልበት ደረጃ ካቴጎሪ ተቆልፎባት መበደር አትችልም እዳውን ካልከፈለች ተብሎ ተዘግቶባት የነበረ የህዳሴ ግድብ 23% ብቻ ተሰርቶ የቆመ ልዩ ፕሮጀክቶች የቆሙበት የመሰረት ድንጋይ ምናምን የሚባለው የተከመረው እንዳለ ሆኖ ተጀምሮ የቆሙና ተዘርፈው እንትን ያሉ ባሉበት ሁኔታ ነው እኮ የተቀበሉት በጣም ፍራጃይል በጣም የተበላሸ እንትን ነበር የተወሰዱትና እሳቸው ከዛ ተነስተው ምንድነው ያሉት መጋቢት 24 210 ነው አይደለም እንትን የተቀበሉት ያንን ንግግር ያዳመጠ ሰው እስከዛሬ የነበትን መንገድ ይረዳል ከዛ ተነስተን ነው አሉ እኮ እሳቸው ከዛ ንግግር እኮ አንድም ነገር አላስቀርንም ያ እንግዲህ ወደ ሚራክል የመጡበትን ሁኔታ ልንገርሽ እኛ ከዜሮ ጀምረን ከኔጌቲቭ ጀምረን ከዜሮ በላይ ሄደን እዳችንን ምንድነው ደሞዝ መክፈል ችለን ከውጭ እዳ አንዳንዶች ሀገሮች እዳውን እንዲያራዝሙ እንዲሰርዙልን እንትን ብለን አስተካክለን ኢትዮጵያ ወደ እንትኗ ተመልሳ ወደ መበደር ወደምትችልበት ደረጃ እንትን ብላ እርዳታ ወደምታገኝበት መጣ እዚህ ደረጃ ደርሰናል ያንን ሂደት የተከተለ ሰው ከዛ ከመጋቢት 24 እኔ ቢሮውን ከተቀበሉ ኦፊሱን ከተቀበልኩበትና ዛሬ መካከል ያለውን ከተገረዳ ሰው ዛሬ ያለንበት ሚራክል ነው ያሉት በጣም እርገቱ ሚራክል ነው ያሉት ኢትዮጵያ ጠግባለች ሁሉም ሰው ጠግቦ አድሯል ሁሉም ሰው ደሞዙ በቂ ነው የኑሮ ውድነት የለም ሰላም ሞልቷል አላሉ ከዛ ተነስተን እዚህ መድረታችን ራሱ ሚራክል ነው ያሉት ልክ ነው ሚራክል ነው በጣም ሚራክል ነው አንድ ለምሳሌ አንድ ነገር ልንገርሽ አንቺ አንድ ሰው በድንገተኛ በሽታ ታሞ ሆስፒታል ቢገባ ያጣጣረ ይሞታል ይኖራል ወደሚባል እንትን ብሎ ከዛ በምንም በሌላ ተአምር በሕክምናም በምንም ተብሎ ሲያገግም ሲድን ምንድነው የምትዩ በሚራክል ነው የዳነው ነው የምትዩ እኮ ነው ልትሞት የተቃረበችዋል ካዝናዋ ዜሮ ከዜሮ በታች በኢዳ የተዘፈቀችዋን ኢትዮጵያን ወስጄ ዛሬ እዚህ መድረሳችን ሚራክል ነው ያሉት ከዛ መትረፋችን ራሱ ሚራክል ነው ያሉት እኔ በዛ ነው የሚረዳው ስለዚህ በትክክል ሚራክል ነው
ከዛ ተነስቶ ማን ነው እንደዚህ አይነት የህዳሴን ግድብ 98% የሚያደርሰውና አሁን መስከረም ላይ ይመረቃል ተብሎ የሚጠበቀው ማን ነው የእንጦጦን ምንድነው ፓርክና ወዳጅነት የአብሮነት ምንድነው ዩኒቲ እንደዚህ አይነት እንትኖችን ዳሬ ኮሪደር ልማቱ አዲስ አበባ እንደተቀየረች ታውቂያለሽ። ማን ነው ይህንን ከዜሮ ከኔጌቲቭ ጀምሮ ወደዚህ የሚመጣው? ሚራክል ካልሆነ በቀር ይሄ ነው ሚራክሉ እንጂ የኑሮ ውድነቱ ተጠይቋል እኮ። ለኑሮ ውድነቱ መንስኤዎች ናቸው ያሉትን ሁሉ ዘርዝረዋል። መፍትሄም ነው ብለው አስቀምጠዋል። ያንን ያነሳ ሰው የለም። ጋዜጠኛ ቢቢሲ የሚባለውን ጋዜጠኛ የሚጠይቀው ሚራክል ነው አለ እኮ መንግስት ብለው ነው እንትን የሚሉት እና ከኔጌቲቭ ነገር ነው የሚጨምሩት። ሚራክል ነው ያሉት ኢትዮጵያ በቃ በልጽጋለች ምንም ችግር የለም ያለ ሰው የለም። ችግሮች አሉ፣ ግን እነዚህ ችግሮችም እያሉ እነዚህ እንቅፋቶችም እያሉ እነዚህ ማነቆችም እያሉ እዚህ መድረሳችን ራሱ ሚራክል ነው ያሉት እና እኔ እንደዚህ ነው የተረዳሁት። እነዚህ ተቃዋሚዎቹ ለምንድን ነው እንደዚህ የሚያቃጥላቸው? በጣም የሚገርምሽ አንድ ምሳሌ ልንገርሽ ድብራኔ፣ ምሳሌ ልውሰድሽ። አንቺ አካውንታንት ነሽ፣ አንቺ ጥሩ ትዳር ያለሽ ነሽ፣ ጥሩ ቤት ያለሽ ነሽ። ሌላ ሴት ትኖራለች ካንቺ የተሻለች፣ በትምህርትም ካንቺ ከፍ ያለች፣ በገቢም ካንቺ ከፍ ያለች፣ በኑሮም ካንቺ ከፍ ያለች ትኖራለች። አሁን እሷ ጋር ለመድረስ ትሞክሪያለሽ፣ አልቻልሽም። ስሟ ሁል ጊዜ ሲነሳ ሀብታም ነሽ ስትባል ደስ አይልሽም። የትምህርት ደረጃዋ ከአንቺ በልጦን ስትል አንቺን ምሳሌ የወሰድኩሽ ነው። ምክንያቱም እዛ ላይ መድረስ ስለማትቺ ሁል ጊዜ ስሟ ሲነሳ ትቃጠያለሽ፣ ወይ ደግሞ ስሟ እንድነሳ አትፈልጊም። ስለ እሷ ነገር ጥሩ ሲወራ አትፈልጊም። እንደዚህ አይነት ቅናትና ንዴት ነው እነዚህ ሰዎች ያቃንትን ያላቸው። ኢትዮጵያ በኔ ባህሪ ግን ልንገርህ፣ ምሳሌ እዚህ ላይ ምሳሌ ላይ እኔ ከኔ በላይ ሆነ ሰው ወዳለሁኝ። ለምን? ከሱ የምማረው ነገር አለ። ሀብታም የሆነ ሰው በጣም ደስ ይለኛል። ለምን? አያስቸግረኝም። ከሱ በጣም ሀብቱ ለእኔ ባይደርስም እርጅም ብሎ እኔ ጋር አይመጣም። በሁሉ ነገር እኔ ከኔ በላይ የሆነ ሰው እንደው በጣም ደስ ይለኛል። ለምን? ያንተ የበላይ የሆነ ሰው ዞሮ የምትማርበት የሚያግዝ ብዙ ነገር አለ እና ይሄ ኖርማል የሆኑ ሰዎች፣ ጤነኛ የሆኑ ሰዎች አስተሳሰብ ነው። በጣም ጤነኛ የሆኑ ሰዎች አስተሳሰብ ነው። እንግዲህ ሚዲያ ላይ ያለ ነው እኔና አንቺ ነን። ሌላ ሰው እንትን ማለት ስላልፈለግኩ ነው ምሳሌውን የወሰድኩሽ እንጂ አይደለም። ሰው በዛ አንጻር ሰው መውሰድ አለበት ያለውን ሰው እውቀት ምንም በፖዚቲቭ እና ከዛ ሰው ልምድ እንዴት እዛ እንደደረሰ ያንን መማር ነው። ቅናት ራስን ይጎዳል፣ ራስን ያበላሻል እንጂ ጥቅም የለውም። እንግዲህ ፖዚቲቭን መውሰድ አለበት። ችግሩ እኮ እኔ ነበርኩ እዛ ወንበር ላይ መቀመጥ ያለብኝ የሚሉ ሰዎች እኮ ናቸው። እነሱ እኮ አለመቀመጣቸው ነኝ ማለታቸው ችግር የለውም። ላለመቀመጣቸውና ለውርቀታቸው ጠቅላይ ሚኒስትሩን ብሌም ማድረግ ሳይሆን መፍትሄ መፈለግና በልጦ መገኘት እንደዛ ማለት እንደዛ። አዎ። ስለዚህ ግርግሩ፣ ውሸቱ፣ ተቃውሞው በቃ ሰውየው ፕራይም ሚኒስትር አብይ አህመድ ጥሩ ነገር አደረጉ ተብለው እንዲወደሱ አይፈልጉም፣ መስማት አይፈልጉም፣ ያማቸዋል። ምክንያቱም እሳቸውን ለመጣል ብዙ ነገር እንትን ብለዋል። ቅድም እንዳልኩት ብዙ ነገር አዋጥተዋል፣ ብዙ ገንዘብ አፍሰዋል። በኦላም በኩል በፋኖም በኩል በሌላም በኩል ብዙ ብር የከፈሉ ብዙ ጊዜያቸውን እንትን ያሉ ሰዎች ስላሉ ይሄ ሰውዬ ጥሩ ነው፣ ይሄ ሰውዬ ሀገርን እየለማ ነው እያታደገ ነው የሚባለው መስማት ስለማይፈልጉ ከዛ ቅናት ነው እንጂ ሰውየው በትክክል ኢትዮጵያን እያሳደጉ እንጂ እየጎዷት እንዳልሆነ ልቦናቸው በደንብ ያውቃል። ሀገርን የሚጎዳ አንዱ በቀደም ደግሞ ምንድን ነው ያለው እዛ ስብሰባ ላይ እሱ ማነው ከኢትዮጵያ የሚሰበስበውን ገንዘብ ውጭ ሀገር ፎቅ እየሰራበት ነው አለ። ለመጀመሪያ ጊዜ ነው የሚሰማው። እንዲህ አይነት ፎልስ ናሬሽን በጣም የሆነ ከእውነት የራቀ እንትን የት ሀገር እንደሚሰራ እኮ አያውቅም።
አይናገርም። ውጪ የት ሀገር እንደሚሰራ አላውቅም። ለመጀመሪያ ጊዜ ነው የሚሰራው እና ሁኔታው መንገድ መሬት ላይ ያለው ህዝቡ የሚያውቀው ሁኔታ እንደዛ ሆኖ እነዚህ እንትን ላይ የሚዋሹት በቃ አየር ላይ እኮ ነው የሚዋጉት። አየር ላይ መሬት ላይ ያለ ነገር ግን በኢትዮጵያ ውስጥ ያለው አንድ እውነት አለ። የኑሮ ውድነት አለ። እኔና አንቺም አውርተናል። በተለይ ነጋዴው፣ ደላላው፣ ካቢኔው፣ ካድሬው ህዝቡን እያስመረረው ነው። ይሄ እውነት ነው። ይህንን አንክድም። በመንግስት መዋቅር ውስጥ ቁጭ ብለው መንግስትን ህዝቡ በመንግስት ላይ እንዲነሳሳ የሚያደርጉ አሉ። ይህንን አንክድም። ያ እውነት እንዳለ ሰውዬው ግን ፕራይም ሚኒስቴሩ ግን ቢሮ ከገቡ ወዲህ ኢትዮጵያን ከፍ የማድረግ እንጂ ኢትዮጵያን የመዝረፍ ኢትዮጵያን የማድህየት እንትን የላቸውም። ሰው እየገደሉ በን ያሉ የሰው ደም እንትን እያፈሰሱ የሚባለው በእውነት እኔ አልቀበለው። አገር ይመራሉ። ጠላት ሲመጣ ግን ጠላታቸው መመከት አለባቸው። ጠላት ሲመከት ደግሞ ይሞታል፣ ይገደላል፣ ይቆስላል፣ ይባረራል፣ ይወድማል። ይሄ ሀቅ ነው። ማንም ሰው በመጽሐፍ ቅዱስም እኮ አለ። በመጽሐፍ ቅዱስም በቁርአን አላቅም። በመጽሐፍ ቅዱስ ንጉስ ዳዊት የሚባሉት እነ ንጉስ ሳኦል የሚባሉት እነ ንጉስ ሰለሞን የሚባሉት እንደዚህ እኮ አገራቸውን እንትን እያሉ እየተዋጉ እየገደሉ ነው። እግዚአብሔር ራሱ ከእናንተ ጋር ነኝ ብሎ እየመራቸው ነው እየተዋጉ የነበሩት። እና ይሄ በቃ መንግስት ስትሆኚ ይህንን ማድረግ የግድ ነው። እገላለሁ ብሎ የሚመጣውን መመከት የመንግስት ኃላፊነት ነው። ከዛ ደግሞ የበለጠ ደግሞ አገሪቷን እንዳያፈርሱ ደግሞ ባሉበት እንትን ማለት ነው የመንግስት ኃላፊነት ነው። ይሄንን ደም ማፍሰስ የሚፈልጉ የሚናገሩ ከሆነ እኔ አልቀበልም። እዚህ ላይ እንግዲህ ይህንን ነው የምለው። እኔ ከመንግስት ተቃዋሚ የማይስማማኝ ከተቃዋሚዎች የማይስማማኝ ትልቁ ፍሬዝ በጦርነት የሚኖር ጦርነት የሚወድ መንግስት ነው ይሉታል ጠቅላይ ሚኒስትር አብይን። እውነት ጦርነት የሚወድ መንግስት ሳለ የሚፈልግስ አለ? በጠቅላላ አሳጥሬ ስነግርህ ጠቅላይ ሚኒስትሩ ጦርነት ማስቀረት ይችል ነበር። ጦርነቱን ማስቀረት ባለመቻላቸው ነው የምንወቅሳቸው ይላሉ። እውነት የትግራይ ጦርነት በትግራይና በኢትዮጵያ መንግስት ወይም ደግሞ በህዋትና በኢትዮጵያ መንግስት የነበረው በኦላ እና በፋኖ የነበረው አሁን ያለው ጦርነት ማስቀረት ይችሉ ነበር ወይ? በጣም የሚገርምሽ አሁን እነዚህ ግንቦት 30 ላይ የተወያዩ ሰዎች አንዱ የእናት ፓርቲ ተወካይ ዶክተር ማን ናቸው ገብተው በቲፒኤልኤፍ ጀማሪነት ነው ያሉት። በ2013 የተጀመረው ጦርነት በቲፒኤልኤፍ በህዋት ጀማሪነት ነው ያሉት። በጣም የሚገርምሽ ደስ አላላቸውም እናዘጋጆቹ። እንደዛ እንድባል አይፈልጉም። ጄኖሳይድ ምናምን ብለው እኔ ትውልዴ ወለጋ ነው። ይሄ ለውጡ ሲመጣ ወለጋ ሄጄ ነበረ። እኛ የለንበትም ዳውድ ኢብሳ ጋር አይደለንም ብሎ እነመሮ ጫካ የገቡት እኮ ከአዲስ አበባ አይደለም፣ ይዛው ነበሩ፣ በዛው ቀጠሉ። አንድም እድል አልሰጡትም ለመንግስት። አንድም እስቲ ይሄንን ካላረክልን እኛ እንቀጥላለን ብሎ እንኳን እንትን አላሉ። በቃ ጀዋርና አቶ በቀለ ገርባ እኮ ወደ ቱር ሲያደርጉ እኮ ነቀምቴ ላይ፣ ግንቢ ላይ፣ ደምቢዶሎ ላይ ስብሰባ ላይ ህዝቡም ሲያወራ የነበረውን ተመልከች። ኦልሬዲ ተበክለዋል። እና መንግስት አይደለም የጀመረው። መንግስት ደግሞ ራሱን መከላከል መቻል አለበት። ቅድም እንዳልኩት ራሱን መከላከል መቻል አለበት። ሀገርን መጠበቅ አለበት። በእርግጥ ቢሮክራሲ አለ መንግስት ውስጥ ሆኖ ያ እንዲቀጥል የሚያደርጉ አሉ። ብዙ ጊዜ እናወራለን። አሁንም ይቀጥላለሁ። እኔ እንደዛ ነው የማምነው። እና በትክክል መንግስት በጦርነትን ፈልጎ ያደረገበት አንድም ቦታ አለ ብዬን አላምነው በፍጹም። ቢፈልግ ተመልከች፣ የሱዳን ጦር እኮ አልሻጋ ነው የሚባለው በጎንደር በኩል እኮ መጥቶ አንድ የኢትዮጵያ እንትን እኮ ይዟል። ዝም ነው ያሉት ዶክተር አብይ ዝም ነው ያሉት። በቃ ወዳጅነታችንን በዚህ እንትን አንልም፣ ጊዜ እንሰጣቸዋለን። ሱዳን አሁን ችግር ላይ ነች። በችግር ጊዜ በ2 ሰዓት ጦርነት እናስለቅቀን ነበር። በችግር ጊዜ እናደርግ ብለው የታገሱ ናቸው። እንኳን ሰው ሀገራቸውን ሰው ለመዋጋት እነዚህ
አሁን የታወቀ እኮ ነው የኦላ የሚባለው በወያኔ ተደግፎ ምን ተብሎ በግብጽ እንትን በኢጅፕት ተደግፎ ነው እንትን ያለው ታጥቆ ነው የመጣው ይሄ ፋኖ የሚባለውን ታውቂያለሽ የውስጥ አርበኛ ሆኖ በወያኔ ጊዜ የሰበሰቡትን ጠመንጃና ልዩ ኃይል የተባለውን ምንድነው ማኒፑሌት አድርገው እኮ ነው እንትን ያሉት እና እነሱ ራሳቸው እኮ ነው ተሰብስበው አይ እኛ ነሳችለን ብለው እንትን ያሉት በትክክል ኢትዮጵያ አልነበረውም እኮ ከማጋር ነበር መንግስት የሚዋጋ የነበረው ይሄ ፋኖ የሚባለው ራሱን ሰይሞ ራሱን ነጥሎ እኔ ፋኖ ነኝ ብሎ ጦር ይዞ ባይሰለፍ ኖሮ መንግስት ፋኖ ፈጥሮ ነው እንደ ፋኖ ጋር ጦርነት የሚገጥመው የለም ስለዚህ እኔ በፍጹም መንግስት በራሱ ጊዜ ጦርነት ፈልጎ ጦርነት ቀስቅሷል ብዬ አላምንም ምንም እንደዛ ነው ማምነው እንግዲህ ሰዓታችን አልቋል ማቆም አለብን ግን በጣም እንድንወያይ የምፈልገው አጀንዳ ይሄ የሀገራዊ ምክክር ውስጥ አንዱ በሐሳብ የቀረበው ወይም ደግሞ ምናልባት ሐሳቡን በደንብ አልተከታተልኩም ሳምንት በደንብ ሐሳቡን ተከታትለ እንድትመጣ ይሄ የክልል የሚባለው ኦሮሚያ አማራ ክልል ትግራይ ምናምን የሚል ይቀራል የሚል ይሄን በሚዲያ ላይ በሰፊ አይቻለሁኝ መች ነው እንዴት ነው ማን ሐሳቡን የሰጠው ለኢትዮጵያስ ደግሞ ምን ይበጃል የሚለውን በሚቀጥለው ሳምንት በሰፊው እንድንወያይበት እፈልጋለሁ እሺ ያድርሰንና መልካም ጊዜ ይሁንልሽ ተመልካቾቻችንም በሰላም ቆዩልን እናመሰግናለን መልካም ቆይታ